አርእስተ ዜና የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩ ተገለጸ። መነሻውን ከሮድ አይላንድ ያደረገ የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩን የኢፌዴሪ መከላከያ ሰራዊት አስታውቋል። በቀዳሚነት እናጋራችኋለን። በየካ ክፍለ ከተማ ሾላ ገበያ አካባቢ በግለሰብ መኖሪያ ቤት ውስጥ በህገወጥ መንገድ ተከማችተው የተገኙ ከ8.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የተበላሹና የአገልግሎት ዘመናቸው ያለፈ የኩላሊት እጥበት ኬሚካሎችን ማስወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ዝርዝሩን ይዘናል። በዛምቢያ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት ሃካይንዴ ሂቼሌማ የ60% ድምጽ በማግኘት በድጋሚ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን አስታወቀ። ፕሬዝዳንቱ በከፍተኛ ድምጽ ልዩነት ያሸነፉት የሀገሪቱን ኢኮኖሚ ለማነቃቃት የጀመሩት ጥረት በህዝቡ ዘንድ ተቀባይነት በማግኘቱ እንደሆነም ተገልጿል። እናስደምጣቸዋለን። እንግሊዝ ለዩክሬን ያቀረበቻቸው ድሮኖች በሩሲያ ግዛት ውስጥ ለሚገኙ ወታደራዊና ኢንዱስትሪያዊ ኢላማዎች ጥቃት መዋላቸውን ተከትሎ ሩሲያ እንግሊዝን የሽብር ጥቃቶች ተባባሪ ስትል የከሰሰች ሲሆን ድርጊቱ ከፍተኛ ዋጋ እንደሚያስከፍላት ማስጠንቀቃለች። የእንግሊዝ መከላከያ ሚኒስቴር በበኩሉ ከዩክሬን ጎን አጥብቆ እንደሚቆም ገልጿል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ቤተሰቦቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምረት ደግፍ የማስደምጣችሁ ይሆናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣዬ ነው። የአሜሪካ መከላከያ ቡድን በኢትዮጵያ መከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩ ተገለጸ። መነሻውን ከሮድ አይላንድ ያደረገ የአሜሪካ መከላከያ ቡድን በኢትዮጵያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩን የፌዴሪ መከላከያ ሰራዊት አስታውቋል። ትላንት ነሐሴ 11 ቀን የተጀመረው ስልጠናው በወታደራዊ ተልእኮች ወቅት በሰብአዊ መብቶችና ዓለም አቀፋዊ ወታደራዊ ሕጎች አጠባበቅ ዙሪያ የሚያጠነጥን ስለመሆኑም ተገልጿል። ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ግንባር ቀደም ሚና እየተጫወተች መሆኑንም የአሜሪካ መከላከያ ልዑኩ ገልጿል። ስልጠናው ሁለቱ ሀገራት በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ ሲዘጋጅ በወታደራዊ ተልእኮች ወቅት በሰብአዊ መብቶችና ዓለም አቀፋዊ ወታደራዊ ሕጎች አጠባበቅ ላይ ያተኮረ ነው ተብሏል። ኢትዮጵያ በቀጠናው እየፈጠረች ባለው መልካም ተጽዕኖ ተሰሚነቷ እያደገ መምጣቱን ሀገራት በአፍሪካ ቀንድ ያለውን አለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ መሆኑን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ በስልጠናው ወቅት ገልጸዋል። በየካ ክፍለ ከተማ ሾላ ገበያ አካባቢ በግለሰብ መኖሪያ ቤት ውስጥ በህገወጥ መንገድ ተከማችተው የተገኙ ከ8.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የተበላሹና የአገልግሎት ዘመናቸው ያለፈ የኩላሊት እጥበት ኬሚካሎችን ማስወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። የምግብና መድኃኒት ቁጥጥር ባለስልጣን ባደረገው ድንገተኛ ክትትል በአጠቃላይ 34 አይነት የህክምና መሳሪያዎችና ኬሚካሎች ተገኝተዋል ተብሏል። ከነዚህ መካከል 14ቱ ሙሉ በሙሉ የአገልግሎት ጊዜያቸው ያለፈባቸው ሲሆን ሁለቱ ደግሞ በአቀማመጥ ጉድለት ምክንያት ለአገልግሎት የማይውሉ በመሆናቸው በአለርት ሆስፒታል እንዲቃጠሉ ተደርጓል። የተወገዱት ኬሚካሎች ሄሞዲያሊሲስ ኤ እና ቢ ሲሆኑ በክሊኒክ ስም የተከማቹ ቢሆንም ተቋሙ የብቃት ማረጋገጫ የሌለውና ማከማቻውም ከስታንዳርድ በታች መሆኑ ተረጋግጧል። ከጉዳዩ ጋር ንክኪ ያለው ክሊኒክ አገልግሎት እንዳይሰጥ የታገደ ሲሆን ባለስልጣኑ የህዝብን ጤና አደጋ ላይ ከሚጥሉ ተግባራት እንዲታቀቡና የጥራት ደረጃን ጠብቀው በህጋዊ መንገድ እንዲሰሩ ሲልም ለጤና ተቋማት ማሳሰቢያ ሰጥቷል። በ2018 የበጀት ዓመት የአየር ንብረት ለውጥ ለመከላከል በተሰራው የቅንጅት ስራ 460,000 ሜትሪክ ቶን ካርቦን መቀነስ መቻሉን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና አማካሪና የአካባቢ ብክለትና አየር ንብረት ለውጥ ዘርፍ ተወካይ አቶ አዱኛ ወንድሙ የበጀት ዓመቱን አፈጻጸም አስመልክተው እንደተናገሩት ሙቀት አማቂ ጋዝ የሚለቁ ትራንስፖርት አይነቶች፣ ጽዳት፣ አስተዳደር፣ ኢነርጂና ከተማ ግብርና ያሉ 13 ዘርፎችን ለይቶ በቅንጅት ሲሰራ መቆየቱንም ገልጸዋል። በተከናወነው የቅንጅት ስራ ወደ አካባቢ ሊለቀቅ የሚችል 460,000 ሜትሪክ ቶን ካርቦን ማስቀረት መቻሉን አክለዋል። መዲናዋ ፈጣን እድገት እያስመዘገበች ያለችና የዓለም አቀፍ ማህበረሰብ መዲና በመሆኗ ከአካባቢ ብክለት የጸዳች መሆን ይኖርባታልም ተብሏል። በበጀት ዓመቱ በ17171 አምራችና አገልግሎት ሰጪ ተቋማት ላይም የክትትል ስራ መከናወኑ ተገልጿል። ክትትል ከተደረገባቸው ተቋማት 2894 ተቋማት በአየር ብክለት፣ 1442 ተቋማት ላይ በውሃ ብክለት፣ በድምጽ ብክለት ደግሞ 12376 ተቋማት ላይ ክትትል እንዲሁም እርምጃ መወሰዱ ተገልጿል። በተደረገው ክትትል ከተቀመጠው መስፈርት አልፈው ብክለት ባስከተሉ 3318 ተቋማት ላይም ህጋዊና አስተዳደራዊ እርምጃ ስለመውሰዱ
ባለስልጣኑ ገልጿል። የፌስታል ከረጢት በህግ መከልከሉን ተከትሎ ባለስልጣኑ በ488 አምራቾችና ተቋማት ላይ ቁጥጥር ማድረጉን ተጠቅሶ የፌስታል ጎጂነት ላይ የህብረተሰቡ ግንዛቤ አሁንም አነስተኛ በመሆኑ ከቁጥጥር ባሻገር ግንዛቤ ማስጨበጡ ስራ ይቀጥላል ሲልም ፕሬስ ዘግቧል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በዛምቢያ በተካሄደው ፕሬዝዳንታዊ ምርጫ የአሁኑ ፕሬዝዳንት ሀካይዴ ሂቺሌማ የ60 በመቶ ድምጽ በማግኘት በድጋሚ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን አስታወቀ። ሂቺሌማ በከፍተኛ የድምጽ ልዩነት ያሸነፉት የሀገሪቱን ኢኮኖሚ ለማነቃቃት የጀመሩት ጥረት በህዝቡ ዘንድ ተቀባይነት በማግኘቱ እንደሆነ ተነግሯል። ይህ የድጋሚ ምርጫ ድል ፕሬዝዳንቱ የጀመሯቸውን የሪፎርም ስራዎች አጠናክረው እንዲቀጥሉ የህዝብ አደራ የሰጣቸው መሆኑ ተነግሯል። ደጋፊዎቻቸው በመዲናዋ ሉሳካ ጎዳናዎች ላይ ወጥተው ደስታቸውን እየገለጹ ይገኛሉ። ዓለም አቀፍ ታዛቢዎች በበኩላቸው ምርጫው በአንጻራዊ ሁኔታ ሰላማዊና ዴሞክራሲያዊ በሆነ መንገድ መጠናቀቁን አረጋግጧል። ይህ ውጤት ዛምቢያ በደቡባዊ አፍሪካ ክልል ያላትን የፖለቲካ መረጋጋት ይበልጥ እንደሚያጠናክረው ይጠበቃል ሲልም አፍሪካ ኒውስ ዘግቧል። በአሜሪካና በኢራን መካከል የተደረሰው ጊዜያዊ የመግባቢያ ስምምነት ጊዜ ማብቃቱን ተከትሎ የዓለም የነዳጅ ዋጋ ጭማሪ አሳይቷል። በሁለቱ ሀገሮች መካከል በሰኔ ወር የተፈረመው ስምምነት ሰኞ ዕለት ጊዜው ማብቃቱ ተገልጿል። የኢራን የውጭ ጉዳይ ሚኒስቴር የስምምነቱን ጊዜ ለማራዘም የሚደረጉ ውይይትን ውድቅ አድርጓል። የኢራን ከፍተኛ ባለስልጣን ዲፕሎማሲያዊ ጥረቶች ካልተሳካ ተከላካይ ብቻ ሳይሆኑ ወደ ማጥቃት እንደሚሸጋገሩ አስጠንቅቀዋል። ይህንን ተከትሎ የአሜሪካ ድፍድፍ ነዳጅ ዋጋ በበርሜል $82 የደረሰ ሲሆን ዓለም አቀፍ መለኪያ በሆነው በብሬንት በርሜል $89 ደርሷል። የሁለቱ ሀገሮች ስምምነት የሆርሙዝ ሰርጥን ለማስከፈት ያለመ ነበር። ሆኖም አሜሪካ ስምምነቱን ጥሳለች በሚል ኢራን ተጨማሪ ውይይት እንደማታደርግ አስታውቃለች። የዚህ ውጥረት መጨመር በዓለም አቀፍ የነዳጅ ገበያ ላይ ተጨማሪ ስጋት ፈጥሯል ሲልም ዘጋርዲያን አስነብቧል። እንግሊዝ ለዩክሬን ያቀረበቻቸው ድሮኖች በሩሲያ ግዛት ውስጥ ለሚገኙ ወታደራዊና ኢንዱስትሪያዊ ኢላማዎች ጥቃት መዋላቸውን ተከትሎ ሩሲያ እንግሊዝን የሽብር ጥቃቶች ተባባሪ ስትል የከሰሰች ሲሆን ድርጊቱ ከፍተኛ ዋጋ እንደሚያስከፍላት አስጠንቅቃለች። የእንግሊዝ መከላከያ ሚኒስቴር በበኩሉ ከዩክሬን ጎን አጥብቆ እንደሚቆም ገልጿል። ኤምባሲው አክሎም የለንደን እርምጃ በግድ ተጠያቂ የምትሆንበትን መዘዝ ያስከትላል ያለ ሲሆን በግጭቱ ወቅት ያላት ተሳትፎ እየጨመረ በሄደ ቁጥር የምትከፍለው ዋጋ ከፍተኛ ይሆናል ብሏል። ለዚህም ምላሽ የእንግሊዝ መከላከያ ሚኒስቴር ቃል አቀባይ ለቢቢሲ ኒውስ እንደተናገሩት እንግሊዝ ከዩክሬን ጋር ትከሻ ለትከሻ ትቆማለች ብለዋል። ቃል አቀባዩ በመግለጫቸው ሩሲያ ይህ መንግስት በዩክሬን በእንግሊዝና በወዳጆቻችን ላይ የሚቃጣውን የሩሲያን ትንኮሳ ለመቃወም ባለው ጽናት ላይ ምንም አይነት ጥርጣሬ ሊኖራት አይገባም ብለዋል። አክለውም እንግሊዝ ዩክሬን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሚያካሂዱት ህገወጥ ወረራ ራሷን ለመከላከል የሚያስፈልጋትን መሳሪያ ለማቅረብ ቁርጠኛ ናትን ብለዋል። ይህ ማስጠንቀቂያ የመጣው ሩሲያና ዩክሬን እስከ ትላንት ምሽት ድረስ ጥቃት መለዋወጣቸውን ተከትሎ ነው። በዚህም ምክንያት በእንግሊዝ የተሰሩት እነዚህ ድሮኖች በሩሲያ ኢኮኖሚ ላይ ከ35 ቢሊዮን ፓውንድ በላይ ጉዳት ማድረሳቸው የተረጋገጠ ሲሆን ሞስኮ ለለንደን ጠንካራ ማስጠንቀቂያ ብትሰጥም የእንግሊዝ መንግስት ግን ለዩክሬን የሚያደርገውን ወታደራዊ ድጋፍ አጠናክሮ እንደሚቀጥል አስታውቋል ሲል ቢቢሲ ዘግቧል። ተመልካቾቻችን ለሰዓቱ የነበረን መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ